ነሳ ኃጢያት የለብንም ወጣቶች የለብንም ወይ ማታ ማታ የሚነሳ ኃጢያት የለብንም ማታ ማታ የሚጀምር ኃጢያት አንዴ ወደ መዝሙር አንዴ ወደ ዘፈን ያው እሳቸው እንዳሉኝ ልግለጸው መለስ ልኮሽ ከሆነ የመጣሽው ያው እሳቸው እንዳሉት ልግለጸው መለስ ልኮሽ ከሆነ የመጣሽው እንዲህ ነው ይጃሉኝ ቢፈቅር ምነው እንዲህ ያለ ነገርን ወደ ህዝብ ወይም ደግሞ ኦርቶዶክሳውያንን ለማበሳጨት ማምጣት ተገቢ ሆኖ የማይገኝ ነገር ወይም ደግሞ እንደው በዚህ ማበሳጨት ውስጥ እነሱ የሚያገኙት ሌላ ጥቅም ያለ ይመስል እንዲህ አድርገው ያመጣሉ በኋላ በተክሊልም ካልሆነ በቁርባን የሚጋቡም ከሆነ ድንግልና የሌላቸው በቁርባን ካገቡ በኋላ 40 ቀን የመጾም ግዴታ አለባቸው። ትዳር ለምን ገርል ነው ገርል እኮ ነው ማረፊያ አይደለም ድግስ ቤት አይደለም ገርል ነው እንኳን ከሰው ጋር ብቻን መኖር ከባድ ነው አይደል ሰው እኮ ሲያገባ ከቀላል ወደ ከባድ ነው ከከባድ ወደ ቀላል ነው የሚሄድ ያው ከቀላል ወደ ከባድ ነው ሌላ ሰው ጋር ጨምሮ እንዲያ ማለት ነው የሌላ ሰው ጭምር ሐሳብ ድሮ እንዳሰብክ ትተኛለህ እንዳሰብክ ትበላለህ እንዳሰብክ ትተኛለህ እንዳሰብክ ትነሳለህ ሰው ሲጨምር ግን እንዳሰብክ ምን የት ነው የምትሄድ ጠያቂ አለ ማለት ነው አለቃ አለ ተቆጣጣሪ ስለዚህ ገርል ነው ትዳር ገርል ነው ገርሉን የምትጀምረው ጾመህ ነው 40 ቀን ይጾማል አሁን ብዙ ትዳር ፍቅር የሌለው ከንቱ ትዳር የሆነበት ምክንያት እንደተጋቡ አይጾሙ ስለዚህ ረድኤተ እግዚአብሔር ይለያቸዋል ማለት ነው 40 ቀን ግን ከተጋቡባት ቀን ጀምሮ 40 ቀን ይጾሙና በ40ኛው ቀን ስጋው ደሙ እንደገና ተቀበለው ሰርግ ይደረጋል መደገስ ይችላል አለ መደገስ ይችላል ምክንያቱም ክርስቶስ 40 ቀን ከጾመ በኋላ የተገኘ ሰርግ ቤት ውስጥ ተገኘ ማለት ነው ስለዚህ እሱም ገርል ነው ምንኩስና ምንድነው ገርል ነው አይደል ገርል ዋናው ገር ምንኩስና የሚጀምረው ምን ተደርጎ ነው ተጾሞ ነው አንድ ሰው ከመነኮሰ በኋላ ስንት ቀን ይጾማል ከመነኮሰበት ቀን ጀምሮ 40 ቀን ይጾማል 40 ቀን ለዚያውም ልብሱን ሳያወልቅ ሰውነቱን ሳይታጠብ እንዲያውም አብዛኛው የመነኩሴ መከራ ያለች 40 ቀን ውስጥ ነው ስቃይ የሆነም ፈተና ማለት ጠቅላላ የዲያብሎስ ጦርነት የሚከፈተው እዚህ 40 ቀን ውስጥ ነው አሁን ይሄን ማስረዳት አይቻልም የመነኮሰ ብቻ ነው የሚያውቀው ብቻ እንዳለው ማሳወቅ ግን ጥሩ ነው አለው ብቻ ማለት ዝም ብሎ ማለት ምን ያህል ነው መጠኑ መንኩሳችሁ ወቁት አይደላችሁ ነገር እሱም በጾም ነው የሚጀምረው ክህነት ሲሰጥ በጾም ነው የሚጀምረው አሁን ይኖር አለ እንጂ አባቶቻችን ዲቁና ሰጠው ለዲያቆኑ ምን ይሰጡታል ጾም ይሰጣል ቅስና ሰጠው ለቄሱ ምን ይሰጡታል ጾም ክህነት ገርል ነው ለሱም ጾም ይሰጣል ሁሉም በጾም ነው የሚጀምረው ለምን መዳረሻችን ጾም ነው መንግስተ ሰማያት ውስጥ የጾም ኑሮ ነው ያለ መብላት ኑሮ ነው በጾም የተጀመረው በጾም ወደሚኖርበት ህይወት ያደርሳልና ጾም ማለት እንደዚህ ያለ ጾም ትፈውስ ቁስለ ነፍስ ይላል ደሙ ቅዱስ ያሬድ ጾም የነፍስን ቁስል ምን ታደርጋለች ትፈውሳለች ወታጸምም ፍቶታተ ሁሉ ዘስጋ የስጋን ፍቶት በሙሉ ጸጥ ታደርጋለች አርፈ ቁጭ በል ትለዋለች ማና እንዲያ የምታደርገው ጾም የነፍስን ቁስሏን የምትፈውሳው ጾም ናት ተብሎ እንግዲህ ፈውስ ነው ምንጭ ነው ብያችኋል መላካዊ ህይወት ነው እግዚአብሔርን የሚያስመስል ህይወት ነው የመንግስተ ሰማያት ኑሮ ነው ጾም ለዚህ ነው ምን ጾም ፍኖተ ክርስቶስም ነው የገርል መነሻም ነው የጸሎት ምንጭም ነው አጋንንትም አይወዱ ልንገራችሁ አንድ ሰው ገበታ አለ ገበታው ውስጥ ውሃ እርጥብ ሲሆን ነው ደረቅ ሲሆን ነው ትንኝ የሚመጣው እርጥብ ሲሆን ነው አይደለም አዎ እርጥብ ሲሆን እንደዚህ ሁሉ
ከማይጾም ሰው ሰውነት ማን ይሰበሰባል? አጋንንት ይሰበሰባሉ። አጋንንትን ዝንብ ወይም ትንኝ አድርጓቸው ይሰበሰባሉ። ከደረቁ አይሰበሰቡ። አጋንንት ከበው የሚያስጨንቁት የማይጾምን ሰው፣ የሚጾምን ሰው አይፈትንም ማለት እንዳልሆነ ሁሉ ማለት ነው። እሱ ራሱን የቻለ ጎዳና አለ። ስለዚህ ያስጨንቃሉ። ጥያቄ፣ እሳት እየነደደ እንጨት ብንጨምርበት እሳቱ ምን ያደርጋል? ይጨምራል። እንጨቱን ወጣ ብናደርገውስ ይጠፋል አይደል? እንዲህ እሳቱ። አዎ፣ እንጨት ምንድነው? ምግብ። እሳት ምንድነው? እንደዚያ ነው። ስለዚህ እንጨቱን ወጣ ስናደርገው እሳቱ ምን ያደርጋል? ይጠፋል። ጾም ይኸው ታጸምም የተባለ ለዚህ ነው። ጭጭ ነው የምታደርገው። እረፍ የምትለው እንጨቱን መቀነስ ነው። ይሄ ነው ጾም። ከዚያ አብይ ጾም እንፈታ ነው። አባ ገብረ ኪዳንን ቃለ ሕይወት ያሰማልን። ለካ እንዲህ እየሆንን ነው በዋል ፈሰስ ሆነን ትዳራችን፣ ክህነታችን፣ ክብራችን ሁሉ የወደቀው እንዲህ እየሆነ ነው። ሳናውቀው ምንም ሳንዘጋጅ ሳናስብበት ዘለን እንገባለን። ከዛ በኋላ ግን ሁሉም ነገር እንዳልነበር ይሆናል። እንደማንፈልገው ሆኖ ይሆናል። እኛ የምንፈልገው እኛ ያሰብነው እኛ ይሳካልናል ብለን ያደረግነው ሌላ ነገር ነው። ነገር ግን እየሆነ ያለውና የሚሆነው በጣም የተለያየ ነው። ሳናውቅ የምናደርገው ነገር ዋጋ ያስከፍለናል ማለት ነው። በዚህ ልክ እስኪ እንቀጥል። እንዴ አንዳንድ ወጣቶች ተሰጦቼ፣ ክህሎቶቼ፣ አቅሞቼ፣ ማንነቴን የሚያደንቅልኝ፣ የሚያወድሰኝ፣ የሚያሞግሰኝ፣ ቦታ የሚሰጠኝ፣ ክብር የሚያጎናጽፈኝ ማን አለ ብለን እኮ ነው ሆድ የሚብሰን። እስኪ ልጠይቃችሁ፣ ዲያብሎስ ልቶ መጣበታለሁ። ሌባ ባዶ የሆነ ቤት ሊበረብር የሚመጣ ይመስላችኋል? ሌባ እኮ ሊበረብር የሚመጣው የተወደዳችሁ ኦርቶዶክሳውያን በሀብት የበለጸገን ቤት ነው። የዲያብሎስ ውጊያ ከበረታባችሁ፣ የፈተና ጫና ካለባችሁ፣ ወጀብና አውሎ ንፋስ የሚጎነትላችሁ ከሆነ እንዳትረሱ። የዲያብሎስ ውጊያ ካለባችሁ ባለጸጋ ናችሁ ማለት ነው። እናንተ እኔ ምን ፈረቀው? ሌሎች የሚስቁት አንተ እኮ ሃይማኖት አለ፣ አንተ እኮ ደም ተቃብታ፣ አንተ እኮ ከዲያብሎስ ጋር እና ሊምርህ ትፈልጋለህ። ይሄን ትምህርት ለምን ማስተምር ይመስላችኋል? ከቅርብ ጊዜ ወዲህ በጣም ብዙ ወጣቶች ምናልባት በምድር ላይ፣ ምናልባት በኑሮ ላይ፣ ምናልባት ባለው ነገር ላይ ሁሉ ተስፋ እየቆረጡ ራሳቸውን የሚያጠፉ ዜናዎች እንሰማለን። በቅርቡ እንኳን ዛሬ 3 ወር ወይም 2 ወር ይሆናል እዚች ከናንተ ጀርባ ካለች አንዲት ቦታ በአንድ ሳምንት ብቻ 6 ወጣቶች ናቸው ራሳቸውን ያጠፉት። 2 ጓደኛማቾችማ የሰማሁት አርሰናልም ስትሄድ አንድ ላይ ነበር ምን ሄደው፣ ኳስም ስንሄድ አንድ ላይ ነበር፣ ጌምም ስንጫወት አንድ ላይ ነበር። አሁን ብቻ ለምን ትሄዳለህ ብሎ ጓደኛውም ተደገመ። በቀደም አንድ ሎስ አንጀለስ ካሊፎርኒያ ከተማዋ ሙሉ ነዳለች። ታስታውሱ ከሆነ The Passion of Christ የክርስቶስ ሕማማት ፊልም ፕሮዲዩሰር የሆነው አንድ ሰው ተጠየቀ። የሱም ቤት ተቃጥሎ ነበር። ምን ተሰማህ ብለው ጠየቁት። ምን መልስ እንደሰጠ ታውቃላችሁ? ለኔ መንጻት ነው አለ። It's purification። ለኔ ነጻው እንኳን ተቃጠለ ለኔ ኃጢያቴ መታጠቢያ ነው እንደማለት ያለን ያለው። አንዳንድ ፈተናዎች የበለጠ ውብ ያረጉናል። አንዳንድ ፈተናዎች የበለጠ ይሰነግሉናል። አንዳንድ ፈተናዎች የበለጠ ያጠነክሩናል። የበለጠ ሲቦካ፣ የበለጠ እኮ ሲላቁት፣ የበለጠ እኮ ጠንካራ ነው የሚሆነው። የበለጠ ከተፈጨ የበለጠ ጠንካራ ልብ ነው የምትሆነው፣ ትስላለህ። እና ሳንፈተን እውነት እንዳለን በምን ይገለጥ? እንዲሁ ዝም ብሎ እመኑት አትመኑ፣ ጽኑ አትጽኑ በምን ይታወቅ? ብዙዎች ራሳቸውን አንቀው ገደሉ፣ ብዙዎች ግን ታገሱ፣ ቀን ጠበቁ። በቃ ተሳቀውም ቢሆን ቀን አሳለፉ፣ ቆስለውም ቢሆን ይኸው ተፈወሱ። በአይን ያየሁትን ነው። ብዙዎች ግን ራሳቸውን ቀጠፉ። ምን ማለት ነው? ቀን የሚያመጣውን አታውቁም። ታገሱ። ዛሬ እንደጨለማ አይቀርም። ዛሬ እንደወደቃችሁት አይቀርም።
ዛሬ ልትዋረዱ ትችላላችሁ የተዋረዳችሁት ነገር ነገ ሊያከብራችሁ ይችላል እፈሯ በእግዚአብሔር ፊት ከምታፍሩ በዓለም ፊት አታፍሩ የት ነው የምትሄዱ መሄጃ ሳታዘጋጅ ትሄዳለህ አንድ ሰሞን ፋሽን ሆኖ በዚህ በማህበራዊ ሚዲያ ብንሄድ ይሻላል ይያሉ ወጣቶች የት እንደ ጳውሎስ አጥቶር ብንሄድ ይሻላል ሃይማኖቴን ጠብቅ ያለው ሩጫዬን ፈጽም ያለው ተጋድይ ያለው ለሄድ ከክርስቶስ ጋር ልኖር ናፍቃ ያኔ አሁን ምን ሆነ ነው የምትሄደው እምነት ተስፋ ፍቅር እነዚህ ሶስቱ ጸንተው ይኖራሉ ፍቅር ግን ይበልጣል ከሁሉ ሶስቱንም ከተውክ ቤተክርስቲያን አትዘምርልህ ብትሞት ማህሌት አትቆምልህ አትዘምርልህ ፍትሃት አታረግልህ ለምን ሶስቱንም ክዳህላ ሌላ ኃጢአት ብትሰራ አንተ ስላለ ንስሐ ትገባለህ ራስን ካጠፋ ግን እንዴት አድርገህ ንስሐ ትገባለህ ለዚህ ነው እምነትም ተስፋም ፍቅርም ያጠፋ ሰው መምህር ኢዮብ ይመኑ በእውነት ቃለ ሕይወትን ያሰማልን ዘነጋዋችሁ አይደል ሰላም ጤናን ፍቅርንና በረከትን ይስጥልን ውድ የተከበራችሁና የተወደዳችሁ የግዕዝ ሚዲያ ቤተሰቦች እንደምን ሰንብታችኋል እንደምንስ ቆያችሁልን መቼም እንዲህ ያሉ የተረጋጉ የሚያስተምሩና መካሪ ገሳጭ የሆኑ ቪዲዮዎች ቀዝቀዝ ብለው ነው የሚታዩት አይደል የምታዩትና ወዳጆቼ አብራችሁኝ ያላችሁት ግን ይሄ ለህይወታችሁ መሰረት ይሆን ዘንድ ወደ እናንተ ይዤላችሁ ቀርቤያለሁ ዲያቆን አቤሜሌክ ነኝ ባላችሁበት አረፍ ብላችሁ ይህንን መርሃ ግብር እንድትከታተሉ በአክብሮት ተጋብዛችኋለሁ አድማጭ ተመልካቾቼ አዳዲስም የሆናችሁ ሰዎች ይሄ ሚዲያ ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው ሰብስክራይብ ምትለዋን በተን እየነካችሁ አብረን እንጓዝ የምወዳችሁና የምትወዱኝ አብራችሁኝ የሆናችሁ ደግሞ የላይክ በተኗን እየነካችሁ ወደፊት አብረን እንጓዛለን በጨርሻ የማስተላለፍላችሁን መልእክት በአጽንኦት ጠብቃችሁ እንድትሰሙ በአክብሮት ጋብዛችኋለሁ በቀጥታ ወደ ተዘጋጁላችሁ ቪዲዮዎች እንለፍ ወደ መርካቶ በኦሪት ዘዳግም ላይ ሁለት አይነት ሚዛን በቤት ውስጥ አታኖር ይላል ገርማል ሊቃውንቱ የሚሉት ነገር ማነው እግዚአብሔርም ያለው ነገር ሊቃውንቱም አድርገው የሚተረጉሙትን በሰሙት ታምር ነው ስንት አይነት ሚዛን ነው የሚለው ሁለት አይነት ሚዛን ማለት ምን ማለት ነው ለሌላው ምን አርገም መስፈርበት ነው ጠበቅ አርገም መስፈርበት ላንተ አነስ አርገም መስፈርበት ልብ አይኖርህ ነው ለሌላው ይሄን አርጉ ብለ ካዘዝክ ላንተም ደግሞ ያኑ ሚዛን እኩል መዝነው ነው ያው ንስሐ አባት 40 ሲሰጥ 40 ይሰግዳል ታውቃላችሁ አይደል አታውቁም አባቶች እኮ ንስሐ አባቱ ነው ሲባሉ ለምን እንቢ እንደሚሉ አታውቁም መከራ አለው እንዴት ምን ንስሐ አባት ይሆኑ ይመስሏችኋል እናንተ ስግደት አላት እኮ ካቃተው ቢያንስ 40 ከሰጠ ስንት ይሰግዳል 20 ይሰግዳል ቢያንስ ስለዚህ ስግደት ዘጥቶ ቁጭ የለም አንዳንድ ጊዜ እንደው የቄስንም ድካም እንድታውቁት ብዬ ነው በዚያው እናንተ እንደው የምትባሸቁት ቄሱ ንስሐ ስቀጥራቸው ይጠፋኛል ስሰማቸው በትክክል ስነግራቸው በትክክል አላዳመጡኝም ምናምን እንደዚህ በቃ ዝም ብሎ የመክበስበስ ጉድ ማለት ነው ስንት ጉድ ነው ተሸክሞ የሚኖረው ሰው ቄስ እኮ ሁለት አይነት ሚዛን በሰፈርከውና ለራስህም ስፈር ነው በሰፈርከው ለራስህም ስፈር ደስ የሚል ነው አባ ገብረ ኪዳን ቃለ ሕይወት ያሰማልን አይደል ያው በህይወት ውስጥ ያለውን ውጣ ወረዶችና ወይም ደግሞ እኛና ሰውን እኩል አድርገን ማናይበትን ነገር ነው ቆንጆ አድርገው የነገሩን እንቀጥል ወጣቶች የለብንም ወይ ማታ የሚነሳ ኃጢአት የለብንም ማታ የሚጀምር ኃጢአት አንዴ ወደ መዝሙር አንዴ ወደ ዘፈን አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አለ አንዴ ወደ እሳት አንዴ ወደ ውሃ የሚጥል አመል የለብንም ወይ ዛሬ ጸበል እንጠጣለን ነገ ሰክረን እናድራለን አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል ማታ በጨረቃ ይነሳበታል ሲመሽ የሚጀምሩ ኃጢአቶች የሉም ወይ ማታ የምንሰራቸው ከዚህ በኋላ አልሰራውም ከዚህ ሱስም አላቀቃለሁ ብለን ተመልሰን የምንገባበት የለም ወይ ክርስቶስ ብቻ ነው ከእንዲህ አይነት ነገር የሚያላቅቅ ያቺ ሳምራዊት ሴት ምን አለችው ጌታ ሆይ ወደዚህ ጉድጓድ ተመልሼ እንዳልመጣለች
ድጋሚ ውሃ እንዳልቀዳ እባክህ ያንተን ውሃ ስጠኝ። ክርስቶስ ለሁላችን የሱን ውሃ ይስጥ። አልመጣም፣ አልጠጣም፣ አልሰክርም፣ አላጨስም፣ እንዲህ አላረግም ብለን እዛው ጉድጓድ ላይ የምንገኝበት የምንመላለስበት ጉድጓድ የለም ወይ? ተመልሼ ወደዚህ ጉድጓድ እንዳልመጣ እግዚአብሔር የምንሄድባቸው ጉድጓዶች እሱ ያውቃቸዋል። በጠራራ ፀሐይ ጭምር መጥቶ ያናግረናል። ከዚያ ጉድጓድ የሚያስቀር የሕይወት ውሃ ለሁላችን ይስጠን። ማታ ማታ ምን እንደሚጥለን ያውቃል። በጨረቃ ምን እንደሚነሳብን ያውቃል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። የሆነ አልተው ያላችሁ አመል የለም ወይ ምእመናን? የቱን ጋኔል ነው የምትነቅሉት በዚህ ጾም? ካለ ጾም የማይወጣ ጋኔል አለብን። ከልጅነቱ ጀምሮ የተባለ አለቀን ያለ ያደገብን አመል አለ። ክፉ አመል፣ ስድብ ሊሆን ይችላል፣ ሐሜት ሊሆን ይችላል፣ ዝሙት ሊሆን ይችላል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። እግዚአብሔር ይህንን ጾም አንዳች ክፉ አመላችን የሚነቀልበት ያድርግልን። የሰማነውን በልቦናችን ያሳድር። አሜን። የሰማነውን በልቦናችን ያሳድርብን። በልቦናችን ያሳድርብን ስንል ልብ የሚያደርግ ልቦናን የሰጠን እግዚአብሔር የተመሰገነ ይሁንና በልባችን ልብ አድርገን የምናስበውና የምናስተውለው በሱ ስለሆነ በልቦናችን ሲያሳድርብን እግዚአብሔር ያው ከኛ አይርቅም ማለት ነው። ለመምህር ዲያቆን ሄኖክ ኃይሌ እግዚአብሔር ቃለ ሕይወትን ያሰማልን። አንዳንድ ስብከቶች እስኪ አስተውሉ፣ በደንብ ልብ ብላችሁ አስተውሏቸው። አንዳንድ ስብከቶችን ስም መጥራት እስኪ ቀራቸው ድረስ ለእኛ ብቻ የተነገሩ የሚመስሉን የሉ። በእውነት ይህንን ቪዲዮ ሳይ በቃ መምህር ሄኖክ ኃይሌ እንደው ዲያቆና በሜሌክ ማታ ማታ የምትሰራው ኃጢአት የለብህም ብሎ እስከ መናገር ድረስ የደረሰ እስኪመስለኝ ድረስ ነው የተሰማኝ። ብዙዎቻችሁ ጋር ይህ ነገር ወደ እናንተ መጥቶ ይሆናል። ግን መጨረሻ ላይ ያለውን ከፈለጋችሁ ወደ ኋላ ተመልሳችሁ ደግማችሁ ብትሰሙት ደስ ይለኛል። የሰማነውን በልቦናችን ያሳድርብናል። ምንድነው የሰማነው? እንዲህ ያለው ጋኔል፣ እንዲህ ያለው ሰይጣን በጾምና በጸሎት ነው የሚለቀው። እግዚአብሔር ይመስገን። እንዲህ የሚነግሩን እንዲህ የሚያስተምሩን መምህራኖች ስላሉን እግዚአብሔር የተመሰገነ ይሁን። ተምረንበታል አይደል? እንቀጥል። ሰው ለሰው ቢፋቀር ምነው ሰው ለሰው ቢፋቀር ምነው ታስታውሳላችሁ። ይህ መምህርም ዲያቆንም የሆነ ሰው ዘማሪም ነው። እግዚአብሔር ነፍሱን በአጸደ ገነት ያስቀምጥልን። ቅርብ ጊዜ ላይ ህይወቱ አርፋ በጣም ብዙ ሰዎች ተረብሸው በሐዘን ሰቆቃ ውስጥ ገብተው ነበርና ይህችን ቪዲዮ ሳገኛት ለዚህ ጊዜ አሁን ላለንበት ወቅት በጣም የምታስተምር ናት። አንዳንድ ጊዜ በብዙ ነገር እንማራለን። በእንቅፋት እንማራለን አይደል? በዝማሬ እንማራለን፣ በስብከት እንማራለን። አባቶቻችን እንደሚነግሩን በሁኔታዎች እኛ ላይ በሚደርሱ ነገሮች እንማራለንና ይህን ዝማሬ ስሰማው በእውነት በደንብ ነፍሴን ስላራሰረሳት ነው ያመጣሁላችሁና እስኪ ጥቂት አንድ ደቂቃ ናት እንስማት። ሰው ለሰው ቢፋቀር ምነው ሰው ለሰው ቢፋቀር ምነው ለሰው ይመስለዋል ብዙ የሚቆይ ግን በድንገት ያልፋል ሁሉንም ሳያይ ሀብትን ያከማቻል ቀኑን ሳያውቀው
በድንገት ይጠራል አይከተለው ሰው ለሰው ቢፋቀር ምነው ሰው ለሰው ቢፋቀር ምነው ሰው ለሰው ቢፋቀር ምነው። ዲያቆን ዘማሪን በእውነት እግዚአብሔር ቃለ ሕይወትን ያሰማልን። እንግዲህ በአጸደ ገነት ከስሉስ ቅዱስ ቀኝ ያቆምልን ብለን እንመኛለን። ሰው ለሰው ቢፋቀር መልካም ነው አይደል? በልባችን ክፋት ያሉ ሰዎች ያለብን ሰዎች ተንኮልን ይዘን የምንኖር ሰዎች በልባችን ክፉ ሐሳብ እየተመላለሰ ሐሳባችን ኃጢአትን የሚያስወልደን ሰዎች አለንና በእውነት ይህ ዝማሬ በደንብ አድርጎ ያቺን ቁስላችንን ይነካልናል ብዬ ስላሰብኩኝ ነው ወደ እናንተ ያመጣሁላችሁና ክፉ ልባችን ውስጥ ክፉ ነገር ያለን ሰዎች ወደ ቤተ እግዚአብሔር ተመልሰን ክፋታችንን ትተን ወደ ስጋው ደግሞ ብንቀርብ ወደ ቅድስት ቤተ ክርስቲያን ብንጠጋ መልካም ነውና እግዚአብሔርን ባንሸውደው እድሜያችን ጊዜያችን ገና ነው እያለን ባናታለለ ራሳችንን መልካም ነው ለማለት ነው። እስኪ እንቀጥል። ያው እሳቸው እንዳሉት ልግለጸው መለስ ልኮሽ ከሆነ የመጣሽው እንዲህ በይው ስትሄጂ አሉኝ። መውጣቱ ጥሩ ነው። ምክንያቱም የዛሬ 15 ዓመት ገደማ ላይ አባ ተስፋ ስላሴ ነበርን መጀመሪያ ኢንተርቪው ያደረኳቸው ከሀገር ከመውጣቴ በፊት በቃ የዋህ ጥያቄ ነው የጠየኳቸው። ስኮላርሺፕ አግኝቼ ሊሄድ ነው እንግዲህ በሰው ተመርጬ ነው እንደው ጥሩ ስኮላርሊ የሆነ ነገር ይሰጠኛል ብላችሁ የምታስቡት ሰው ጠቁሙኝ ከሀገር ከመውጣቴ በፊት ኤጁኬሽናል ፊሎሶፊያችን ላይና ሂስትሪያችን ላይ ስለሆነ መሰራውስ በየ ሰዎች ሲጠያይቅ አባ ተስፋ የሚባሉ አሉ 4 ኪሎ አካባቢ ተብዬ ተጠቁሜ ነው የመጣሁት ከባህር ዳርና ከዛ አገኘዋቸው እግዚአብሔር ሲረዳኝ በቀጠሮ ካልሆነም አይገኙም ነበር እሳቸው የዛን ቀን አገኘዋቸው። ከዛ ጠየኳቸው የኢትዮጵያ የትምህርት ስርዓት የሚስተካከለው እንዴት ነው ብለው ያስባሉ የሚል ጥያቄ ጽፌ ያዘጋጀሁትን ጠየኳቸው። ዝም ብለው አዩኝና ኢሉሚናቲ ያለ እንዴት ትችያለሽ አሉኝ። ኢሉሚናቲ ያለ አሉ። ምንድነው ኢሉሚናቲ ያልኳቸው? ኢሉሚናቲ ያለ እንዴት ትችያለሽ? ከ15 ዓመት በፊት ያንን ያሉኝ ማለት ነው። CIA ያለ እንዴት ትችያለሽ አሉኝ። ደገሙልኝ። እንግሊዞች ይያሉ እንዴት ትችያለሽ? አሜሪካውያን ይያሉ እንዴት ትችያለሽ? ነጮች ይያሉ እንዴት ትችያለሽ አሉኝ። አዎ እኔ ያው ዝም ብሎ በተባረር በልጅ አይምሮ የምሰማው ነገር አለ። ያው ነጮች ተጽዕኖ እንደሚያሳድሩ እርዳታ የሚሰጡን እነሱ ስለሆኑ የሚፈልጉት አይዲዮሎጂ እንደሚፈጸም ምናምን ትንሽ እውቀቱ አለኝ በዛ ሰዓትና አዎ የነሱ ችግር እንዳለ ሆኖ ግን የኛ ድርሻ ምንድነው? ከዛ የሆነ መጽሐፍ አውርጄ እንዳነብ አደረጉኝ ስለ ማይክሮቺፕስ ይሄንን ነው የሚያቅዱት አሉኝ ለመተግበር እያንዳንዱ ኢትዮጵያዊ ላይ ብለው ስለ ማይክሮቺፕ ምንነት ነገሩኝ። ለመጀመሪያ ጊዜ አሁን ከሳቸው ነው የሰማሁት። ከዛ ምን አለ ወደ ርዕሱ ቢመጡልኝ እንደው ሌላ ነገር ከሚያወሩ ገባኝ እላቸዋለሁ። የኢትዮጵያ የትምህርት ስርዓት ላይ ግን አሁን እርሶ ሲያዩት ምናን እያልኳቸው ከዛ ተልከሽ ነው የመጣሽው ሁሉ አሉኝ። አላመኑኝም። ማን ልኮሽ ነው የመጣሽው አሉኝ። ከዛ ራሴ ነኝ የመጣሁት እኔ ለሄድ ነው አሜሪካ ብዬታለሁኝና እኔ የሚጠቅመኝን ኢንፑት እንዲሰጡኝ ብዬ ነው ለምርምር የሚጠቅመኝ አልኳቸው። ከዛ ያው እሳቸው እንዳሉት ልግለጸው መለስ ልኮሽ ከሆነ የመጣሽው እንዲህ በይው ስትሄጂ አሉኝ። ስላቸው አንዲት ኢትዮጵያ አንዲት ተዋህዶ አንዲት ሰንደቅ ዓላማ ብለህ ብትሞት አደንቀሃለሁ በይው አሉኝ። ሌሎችም ብዙ ነገሮች ተጨዋወትን። አልገባኝም አብዛኛው። ከዛ ወደ አሜሪካ ሄድኩኝ። ብዙ አልቆየሁም። ሄድኩዛ እንደዚሁ ደግሞ እዛው ስታገል ስለ ኢሉሚናቲ የሚያወራ መጽሐፍ አንድ ኢትዮጵያዊ ላከልኝ። ስካይፕ ላይ ቻት ያኔ ዩቲዩብ የለም ፌስቡክ የለም ምን የለም የነበረው ስካይፕ ነው። ስካይፕ እና ያሁ ሜሴንጀር ነው የነበረው። ስለዚህ በያሁ ሜሴንጀር ላይ ፍላግ ምንድነው ባንዲራው ኢትዮጵያ የሚል ካያችሁ ሃይ ሃው አር ዩ ዌር ዱ ዩ ሊቭ ምናምን ብላችሁ ቻት ማድረግ ነው። መነፋፈቅ ስላለ አበሻ ለማግኘት ማለት ነውና ለንደን የሚኖር ኢትዮጵያዊ ይመስለኛል። ይሄን መጽሐፍ አንብቢ ብሎ ስለ ኢሉሚናቲ እሱም ላከልኝ በፒዲኤፍ ማለት ነው። ትልቅ መጽሐፍ
ይሄ ኢሉሚናቲ የሚሉት ነገር አልኩኝ ማለት ነውና እንግዲህ ከ15 ዓመት በፊት ነው። ከዛ በኋላ ግን ታውቁት ያንን ነገር ከኔ ጋር በምን ይገናኛል ከኢትዮጵያ ጋር በምን ይገናኛል እኔ ከማጠናው ነገር ጋር በምን ይገናኛል ብዬ ታውቁት ለተወሰኑ አመታት ታውቁትና ልክ PhD ኮርሴን ሲጀምር አንዱ ላይ አብዛኛው የትምህርት ክራይሲስ የመጣው የነጮችን ሱፐሪዮሪቲ በአለም ላይ ለማስጠበቅ ከሚደረጉ ጥረቶች የተነሳ እንደሆነ አንዷ ፕሮፌሰር ኮርሱን ሙሉ ስለዛ አስተማረችንና ኦኬ ወደ ኢሉሚናቲ ተመለስኩ ማለት ነው። አለ ሴራ አለ ማለት ነው። ሆን ተብሎ ባይ ዲዛይን የሚመጣ ወጣቶችን ህፃናትን የማደደብ ልበላችሁ ያሳዝነኛል ያቃል ግን ዶሳይል የማድረግ ፓሲቭ የማድረግ ኢንፎርሜሽን የሌለው የማድረግ በማይሆን ነገር ላይ ጊዜውን ማጥፋት ትምህርት ቤት ላይ ማለት ነው። እንደዛ የማድረግ ሴራ ሁሉ እንዳለ እንግዲህ ፕሮፌሰሯ ከተናገረች እኔ ምን ቤት ነኝ ስለዚህ አለ ማለት ነው ብዬ ትንሽ መመርመር ጀመርኩኝ። የተረዳሁት ግን አሁን ያለውን ሁኔታ ስረዳው ግን ኢሉሚናቲዎች ነን እዚህ ጋር እንደዚህ ነውና ተመዝገቡ ምናምን ኦኬ በዛም ጋር የሚመለምሉትን ሰው ይፈልጋሉ ግን ማደናገሪያ ናት እንዳትሸወዱ። እዚህ ጋር ብቻ ነው ያለነው ያሏችሁ ነው። እዚህ ጋር ብቻ ነን አይደለም ይሄኛው እንደውም ብዙም የሚያሰጋው አይደለም። ሲክሬት ሶሳይቲ እኮ ናቸው። ሲክሬት ሶሳይቲ ናቸው። ያ ማለት አብዛኛው ስራቸው የተገለጠ አይደለም። ምናልባት ትምህርት ሚኒስቴር ቁጭ ብሎ መጻፍ እየጻፈልን ሊሆን ይችላል ያ ሰውዬ እዚህ ፌስቡክ ላይ ቁጭ ብሎ እየመዘገበን ላይሆን ይችላል። እሱ ማደናገሪያ ነው እንዳልኳችሁ የሚገባን በዛ በኩል ካለ ይግባ ምን ጨነቀው። በብዛት ግን ምናልባት ጤና ሚኒስቴር ውስጥ ሊሆን ይችላል ያለው ኢሉሚናቲ 4 ኪሎ ሊሆን ይችላል ቤተ መንግስት ያለው ቤተ ክህነት ሊሆን ይችላል መስጊድ ውስጥ ሊሆን ይችላል ወይም ደግሞ እናንተ በጣም የምትወዱት ፐብሊክ ስፒከር ሊሆን ይችላል። እሱንማ በጣም ይወዱታል ፐብሊክ ስፒከር ተጠንቀቁ ሞቲቬተር ምናምን ስራ አላቸው እና በማትጠረጥሩት መልክ ነው አብዛኛው ስራቸው። ሲክሬት ሶሳይቲ ምንላቸው በዛ ነው። መኖራቸው ታውቋል። ምንም ሊያረጉት አይችሉም። ተገልጧል። እግዚአብሔር ገልጦታል ራሱ አጋልጧቸዋል። እና አባ ተስፋ ስላሴ ሞገስ እኮ ኢሉሚናቲዎችን ሄደው ኢንተርቪው አድርገው አይደለም ያወቁት። እግዚአብሔር ገልጦላቸው ነው የሚያዩዋቸው። ያዩ ነበር እሳቸው እና ነግረውኛል በዛ ሰዓት ላይ ሮም ግሪክ ለጥናት በሄዱበት ቦታ ላይ እዚህ ላይብራሪ ውስጥ ቁጭ ብለው እዛኛው ክፍል ምን እንደሚሰራ እግዚአብሔር እየገለጠላቸው ያዩ ነበር። ስለሚያዩ ነው ያዩዋቸው አይተዋቸው ነው የሚነግሩንና ተገልጧል። ስለተገለጠ አሁን ማደናገር አለባቸው። ስለዚህ ኢሉሚናቲ የጥቂት ሴሌብሪቲዎችና የጥቂት እብዶች ስብስብ ብቻ እንደሆነ እንድናስብ ለማድረግ የሚያደርጉት ነገር ነውና ወጣቶችን ሳይ እንግዲህ እኔ የምለው ነገር መሸነፍ የሚችሉ ናቸው። ግን አንደኛ በሃይማኖት ሁለተኛ በእውቀት ሁለቱ ነገሮች በጣም ያስፈልጉናል። ሶስተኛ ደግሞ ተግባር ከዛ በኋላ ማለት ነው። ያ ተግባር ማለት እንግዲህ ተጋጭ ማለት አይደለም። ነገሮችን ማስተካከል አሁን እንዳልኳችሁ ከሴክሹዋል ፕሮሚስኪዩቲ አንዷን እኮ ልጥቀስላችሁ ብዬ ነው። ብዙ ነገር አለ ከሴክሹዋል ፕሮሚስኪዩቲ ከዚህ ልቅ ከሆነ የግብረ ስጋ ግንኙነት ባህል የወጣና ንጽህናን ቫልዩ የሚያደርግ ድንግልናን ቫልዩ የሚያደርግ ወጣት መፍጠር ይሄ እኮ አንድ ትልቅ ስራ እኮ ነው። ትልቅ ስራ። ይሄንን መስራት ኢሉሚናቲን ተዋጋህ ማለት ነው በቃ። ምክንያቱም ያለዚህ ያለ ልቁ ነገር ኢሉሚናቲ የለም። ግዴታ ነው በዛ በኩል ማለት መንኩሰው እንኳን በዛው ውስጥ ማለፍ አለባቸው ኢሉሚናቲ ከሆኑ ምንም የሚያስጥላቸው ነገር የለም ከዛ። ምክንያቱም አብሮ ሰይጣኑ ሲመጣ ወደዛም ይገፋቸዋል መሰለኝ እንጂ ስርዓት ነው በቃ ግዴታ ነው። እና ወጣቱ እንደዛ አይነት ቁርጠኝነት ይጠበቅበታል። ኢትዮጵያውያን ጋር ትልቅ ኃይል አለ። የተዋህዶ እምነት ውስጥ ትልቅ ኃይል አለ። በዚህ ዶክተር መስከረም ለቺሳ እንግዲህ በሀገራዊ በሆኑ መርሃ ግብሮች ላይ በማሰናዳላችሁ ላይ ብዙ ጊዜ አቅርቤ ታውቃለሁኝ። ያው አንኳር የሆኑ ሐሳቦችን አንስታ አንድ ቀን አለመጸለያል አንድ ቀን ፈልጋችሁ አለመስገዳለ አንድ ቀን የተከፈተልን የሁላችንም መንግስተ ሰማያትን የምንወርስባት የመዳን ደጅ ትዘጋለች። ከሞትክ በኋላ ምንም ልታመጣ አትችል። ካለፍክ በኋላ ምንም ልትሆን አትችል። ክርስቲያኖች መኖር የምትፈልጉትን ክርስቲያናዊ ህይወት መንፈሳዊ ህይወት ሳትኖሩት ሞት እንዳይቀድማችሁ ሳትኖሩት ዓለሙ ያታላችሁ። እውነት ለመናገር አብዛኞቻችን ደስ ስላለን እንጾማለን። መጾም አለብንም ብለን ደስ እንሰኛለን። ሩቅ ባትሄዱ እንኳን እኮ አጽዋማት በመግባታቸው እና በመውጣታቸው ያለው ስሜታችን ስለ ጾም ያለንን አመለካከት ጥሩ ሆኖ የሚያሳየን። ብዙ ሰው መከራ መስቀሉ ስለከበደው አይደለ ቤተክርስቲያንን ትቶ ሄደው። አትፍሩ ክርስቲያኖች። እንኳን መከራ መስቀሉን እግዚአብሔር እናንተን እንድትችሉ ማሸከም ይቀርና እናንተን ከነ መስቀላችሁ መሸከም ይችላል እግዚአብሔር። ከከበዳችሁ ነገር ጋር እናንተን አብሮ መያዝ ይችላል። ብዙዎቻችን ተስፋ ስለቆረጥን የማይሆን መስሎ ስለታየን ብዙ ሰው አይታችሁና ራሳችንንም ታዘባችሁም ከሆነ የንስሐ አባትና የንስሐ ልጆች ያለን ግንኙነት ከንስሐ ያለፈ አይደለም። እና ለዛ ነው አንዳንድ
አንዳንዶቻችን በንስሐ ህይወት ለመመላለስም የጀመርንም በህይወት ውስጥም ጭምር ያለንም የነፍስ አባቶቻችንን ለምንድን የምታገኟቸው ተብላችሁ ብትጠየቁ አብዛኛው ሰው የሚመልሰው መልስ ንስሐ ምን ላደርግ ልገባ ነው የሚል። በደንብ አድርጋችሁ ስሙ ክርስቲያኖች። ቤተክርስቲያን ውስጥ ያሉ ለነፍሳችን የተሰየሙ እረኞች ወይንም ደግሞ ካህናት የነፍስ አባቶች ንስሐችንን አራግፈንባቸው የነጻነት ስሜት ተሰምቶን የምንሄድበት መገላገያዎቻችን ብቻ አይደሉም። እነዚህ የነፍስ አባቶች ማደግ የምንፈልግበትን ክርስቲያናዊ ህይወትና መድረስ የምንፈልግበትን መንፈሳዊ ህይወትም ጭምር የሚያመላክቱን የመንገድ መሪዎቻችንም ጭምር። እግዚአብሔር እንደ አምባገነን መሪ የተናገሩት ከሚጠፋ የወለዱት ይጥፋ የሚል አምላክ አይደለም። የተናገረው ቢሻር ይቀላል የወለዳቸው ልጆቹ ከሚጠፉበት። የሰው ልጅ መጀመሪያ የተላለፈው ህግ እግዚአብሔር አምላክንም ጭምር ያሳዘነበት መመሪያ የጾም ህግ ነው። እግዚአብሔር አምላክ ሁላችንንም በነገራችን ላይ ከመቅጣቱ በፊት መጀመሪያ ትዕግስቱን የሚያሳይ መጀመሪያ ምህረቱን የሚያሳይ ቅድም እንዳልኳችሁ ነው። ሰው በፍቅሩና በምህረቱ ካልተማረከ መቅሰፍት ሊመልሰው አይችልም። አብዛኞቻችን ለእግዚአብሔር ያልተመቸ ነው ራሳችንን ከእግዚአብሔር በላይ ስለምንሰማው። የእግዚአብሔር ድምጽ ብዙ ጊዜ ላይ አይመችም። በነገራችን ላይ ንስሐ ብንገባ እዚሁ እንኖራለን ሊል አይችልም። ቃለ ሕይወትን ያሰማልን አይደል? መልካም የሆነ ንግግር ነው የተናገረልን። እግዚአብሔር መጀመሪያ የሚያሳየው ፍቅሩን ነው፣ ትዕግስቱን ነው። ታዲያስ ነው ከዛስ ቀጣይስ? መጀመሪያ የሚያሳየን ፍቅሩንና ትዕግስቱን ከሆነ ቀጣይ ሊቀጣን እንደሚችል በስርዓት ልናስተውል ይገባልና ይህንን ቪዲዮ የሰራችሁ ሰዎች በእውነት ተጸጽታችሁ ይቅር ልትሉ ይገባል ማለት ነው። በዚህ ዓለም ላይ ትልቁ ጨለማ ምን እንደሆነ ታውቃላችሁ? ትልቁ ጨለማ ማን ነው በዚህ ዓለም? በስ እሱ ጀርባ ላይ ያለው እንሽላሊት ነው እባብ ነው? አይ አውቄ ነው። ይኸው ፈራችሁ ማለት ነው። በዚህ ዓለም ትልቁ ጨለማ ምንድነው ብዬ ነበር። ሞታውን ሁሉ ሰው ፈራ ማለት ነው። ይኸው እዚሁ ላይ ማስመሰከርኩ ማለት ነው። ስለዚህ ቅዱስ ዳዊት ምን አለ መሰላችሁ? ይቅርታ አድርጉልኝ እናቶች። ቅዱስ ዳዊት እንዲህ አለ፣ ወመጻኒ ድንጋጼ ሞት ፍርሃት ወረአድ አሐዘኒ ወደ ፈነኒ ጽልመት አለ። የሞት ድንጋጤ ምን አለብኝ አለ? መጣብኝ። ፍርሃትና እንቅጥቅጥ ያዘኝ። ጨለማ ምን አለኝ አለ? ሸፈነኝ አለ። መዝሙር 54 ቁጥር 5 ላይ የሞት ድንጋጤ መጣብኝ፣ ፍርሃት ረአድ እንቅጥቅጥ ያዘኝ፣ ጨለማም ሸፈነኝ አለ። እንዲያውም ሞትን መፍራቱን ደግሞ ሲያጎላው ደግሞ መኑ እሙሃበኒ ክንፈ ከመርግብ እስርር ዋይረፍ። አረ እንደ ርግብ ብር ብዬ ሞትን ማመልጥበት ከሞት የሚያሳርፈኝ ማን ምን በሰጠኝ አለ? ክንፍ እንደው ማን በሰጠኝ አለ። ሞትን በጣም በዚህ መጠን የሚፈራ ነው። አሁን ሞተ ዘይመውት ሞተ ከመይሰ አሮ ለሞት የማይሞተው ሞትን ሊሽረው መጣና ሞተና የሞትን መውያ ሰበረልን። አይቴ ቀኖት ከሞት ሞት መውያ ወዴት ነው እንድናደርገን የማይሞተውን ሲሞት ሞት የማይነካ ነካ ገና ዛሬ። እሱም ማን ነው? ክርስቶስ ነው። አለትን የሚቆረጥሙ ጥርሶች ሁሉ ምን ይላሉ? ይሰበራሉ። ክርስቶስ አለት ነበረ። ያንን አለት ደፍራለሁ ብሎ ሞት ቀረበ። ወጸምጸሙ አጽናኒሁ ጥርሱን ርግፍ አረገበት። ጥርሱን አወለቀበትና ሞት ማንን ነክሶ ያስቀር? በማንም ላይ አቅም የለውም ሞት ከዚህ በኋላ። ለዚህ ነው ቅዱስ ጳውሎስ እኮ የፎከረበት ሞት ሞጊያ የተደባ አለው። ድሮ እነዚያን ኃያላን እነ ዳዊትን የወጋህበት ጥርስ የት ሄዶ ነው አለው። ጌታችን የክርስቶስ የሞትን መውጊያ ሰበረልን። ሞትን ስንፈራ የነበረው መጣ ነው። የተፍርህዎሙ ለእለ ይቀትሉ ሥጋክሙ፣ ሥጋችሁን የሚገሉትን ምን አትበሉ አትፍሯቸው። ወለነፍስክሙሰ ይክሉ ቀትሎታ፣ ነፍሳችሁን መግደል አይቻላቸውምና። ስለዚህ ለምን አነ ውእቱ ትንሣኤ ወሕይወት፣ እኔ ምንድን ነኝ አለ? ትንሣኤና ሕይወት ነኝ አለ ዮሐንስ 11:25 እኔ ትንሣኤና ሕይወት ነኝ። ዘያምን በየመኒ ሞተ ያህዩ፣ በእኔ የሚያምን ሰው ቢሞት እንኳን ምን ይላል? ይነሳል። ከዚያስ ምን አለ? ድሮ ለምንድን ነው የምንፈራ? ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ ደዊሆሙ ሰይፈ እሳት እንተትት ማያየት ከመ ይቀውፍና ዕፀ ሕይወት፣ ወደ ዕፀ ሕይወት የሚወስደውን መንገድ ይጠብቁ ዘንድ የምትገለባበት ሰይፍ የያዙ ኪሩቤልና ሱራፌልን እግዚአብሔር አዘዛቸው አለ። ለምን? አዳም እጁን አንስቶ ከዕፀ ሕይወት ምን እንዳይል እንዳይበላ። ከዕፀ ሕይወት ከበላ ምን ይላል? ይህ ሕያው ይሆናል ማለት ነው፣ አይሞትም።
ስለዚህ አዳም እንዲሞት እግዚአብሔር የገነትን በር ዘጋው እንዲሞት ስለፈለገ ለምን ካልተዘጋ ይገባና የህይወት ፍሬ ይበላል ሞትን ያመልጥ ነበር አሁን በሩን ስለዘጋበት አዳም ከነ ልጆቹ እየተንከራተተ ሞት ሲያሳድደው ኖረ አሁን ያ የህይወት ዛፍ ክርስቶስ መጣ ከድንግል ማርያም ከእውነተኛይቱ ገራይተ ህይወት ከመቤታችን ከህይወት እርሻ ከሷ እውነተኛው የህይወት ፍሬ በቀለ ከዛ ምን አለ ኑ የኔን ስጋ ብሉት አለ ከዚያስ ኑ የኔን ደም ጠጡት ከዚያስ የኔን ስጋ የበላ የዘላለም ምን አለው አለ ህይወት አለው ስለዚህ ሞት የኔን ስጋ ለበላ ሁሉ ምን የለውም አቅም የለውም ሞት በእናንተ ላይ ዘበላ ስጋ የወሰት የደሜ አነ ይሄሉ ምስሌው ውቱን ይሄሉ ምስሌ ወአነ አነሰው በዳህሪት ዕለት ስጋዬን የበላ ደሜን የጠጣ ሰው እኔ ከሱ ጋር እንዳለው እሱም ከኔ ጋር ይኖራል በመጨረሻው ዘመንም አስነሳዋለሁ ስለዚህ የሞትን ፍርሃት በገዛ ደሙ ያራቀልን ክርስቶስ 30 40 50 ምናምን 70 200 400 ምናምን ጊዜ ይሆናል በእውነት በተቻላችሁ አቅም ንስሐ እየገባችሁ ወደ ስጋው ደሙ ቀረቡ የሚል ቪዲዮ ሰሰራ ማለት ነው ግን አሁንም ቢሆን ይህን ነገር ከማለት ወደ ኋላ አለ ለቆሞስ የዴታ አባ ገብረ ኪዳን ግርማ ቃለ ሕይወትን ያሰማልን እንዲህ አድርገው በደንብ ነገር ሆናል ስለዚህ በኃጢአት ውስጥ የሆነን ሰዎች ስለ ስጋው ደሙ በጣም ያለን አመለካከት በጣም ሩቅ የሆነ ነው ንጹህ ስንሆን ስጋው ደሙ እንቀበላለን ነው ወይስ ስጋው ደሙ ተቀብለን ንጹህ እንሆናለን ኮሜንቷ ላይ አስቀምጧት ንጹህ ስንሆን ስጋው ደሙ እንቀበላለን ነው መባል ያለበት ወይስ ስጋው ደሙ ተቀብለን ንጹህ እንሆናለን ይሄንን ለእናንተው ነው ያስቀመጥኩት አባ ገብረ ኪዳን በደንብ አድርገው ስለነገሩ እንቀጥል አይሁድ ለምሳሌ ያረጉትን እንገራችሁ ለምሳሌ የአይሁድን ግብዝነት ላሳያችሁ ሰውየው እጁ እንደዚህ ብሏል እንደዚህ ያለ ነው እድሜ ዘመኑ ደሞ አንዲቱ ደሞ ከተፈጠረች ጀምሮ ምንድናት ጎባጣ ቋለ እንዴ መሬት የቀረበ የተሰፋች ነው ጌታችን ሴትዮ ያረግና ቀናበ ያለ ይያቺ ሴትዮ ደስታ አስቡት ከተወለደች ጀምሮ ጎባጣ ቀጥ ስትልና ሐሰበችው ሮጣ ስትደርስ ሰርታ ስትበላ ተመልከቷት ያችን የታሰረች ፈታ መተው ምን እንዳሉ ሰምታችሁ ሰንበት ነው ዛሬ እንዲው ኩታምርኮ ነው ቁጭ ብላችሁ ዝም ብላችሁ አስቡት ማለት የሰው የእድሜ ዘመን ማሰሪያ ሲፈታ በሰንበቱ እንዴት ተፈታለ ሰውየው እንዲህ ብሎ የኖረ ነው እጅን ዘርጋረው እንዲህ ያለ አብረው መደስ ይገባ ሰንበት ነው የአይሁድ ነገር መቼስ ዛሬም እኮ ስትሄዱ እኮ ያስቃል ስልክ ለምሳሌ በሰንበት አይደውሉም ዛሬም እስራኤል ውስጥ ለምን ሰንበትም እንደዚህ መነካካት ማለት 09 ምናምን ሲነካኩ ሰንበት እንዳይሻር ማለት እና ስልኩን በኪሱ ይዝና ግን የሚፈልገው ሲሆን አውጣና ደውልልኝና ይላል ይሄ ሊፍት ራሱ የፎቅ ሊፍት አለ የፎቅ ሊፍት ላይ በሰንበት እንትን አይዘጉም ሊፍቶቹ ከራሳቸው በሲስተም እንዲሄዱ ነው የሚደረግ ለምን ሊፍቱን ሲያረጉ ሰንበት እንዳይሻር ማለት አቤት 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 ጻድቃን እንደው ተዘጋባቸው ናማ ይሄንከው ብለው ያስነካሉ ያው እንደዚህ ዛሬ እኮ ነው ዛሬ እስራኤል ውስጥ እንደዚህ ነው የሚደረገው መኪና አይነዱም እንዴ መኪናማ አይነዱ አሁን ድረስ እስራኤል ውስጥ መኪና የማይነዳበት ሰፈር አለ በጣም የኃይለኞቹ አይሁዳውያን ሰፈር እዚያ እየነዳ ብትሄድ ወግረው ይገሉሃል አሁን የእስራኤል መንግስት ታው በቃ በዚህ ሰፈር አትንዱ ብሎ አስቆማል እንደዚህ ያደርጋሉ ከዚያ አስበሉ ክርስቶስን ወግሮ መግደል ግን መርፌ ማጥራት ምን መዋጥ ነው ይሄ ግመል መዋጥ ማለት ይሄ ነው እኛ አብርሃም ልጆች ነን አብርሃም እንዲህ አላደረገም ማለት አብርሃም መንገድ ዳር ቤት ሰርቶ የወጣ ያወረደውን የሚያበላ ሰው ነው እናንተ ግን እኔን የምትገድሉ ናችሁ አላችሁ ይሄው እንደዚህ ነው ሰንበት እንሽራለን ይላሉ የሰንበትን ጌታ ይሰቅላሉ እንደዚህ ነው እኛም እኮ እንደዚህ ነን ለትንንሽ ህጎች ተጠነቃቂዎች እንላለን የሰው ልብ ግን ወግተናል ይሄን ነው የምነግራችሁ በእውነት አሁንም በደንብ እግዚአብሔር ቃለ ሕይወትን ያሰማልን አይደል ይሄ ክርር ድብን አድርገን የምንይዘው ነገር መጨረሻ ላይ መበጠሱ አይቀርም ልክ ክርስቶስን እንደ መስቀል ማለት ነው በጣም ጥቃቅን ትንንሽ ነገሮችን ዋጋ ሰጥተው እዚህ ድረስ
ይኖሯቸዋል። ነገር ግን ደግሞ ክርስቶስን የፈጠራቸውን አምላክ የነዛን ነገሮች ባለቤት የራሳቸውን ቢሆን አምላክ ሆኖ ያለውን ግን ይሰቅላሉ። በጣም የሚገርም ነው። ቆንጆ አድርገው ነው የነገሩን። ስለዚህ ከስጋው ደሙ እና ከንስሐ ወይ ደግሞ ከኃጢአት የትኛው ይቀድማል የሚለውን አሁንም ቢሆን በኮሜንት ላይ አስቀምጡልኝ። ስጋው ደሙ ተቀብለን ንጹህ እንሆናለን ወይስ ንጹህ ሆነን ስጋው ደሙ እንቀበላለን? የፈረደባቸው የመጀመሪያዎቹን ኃጢአተኞች ላስታውሳችሁ። አዳምና መቼስ ፈርዶባቸዋል። አሁን አዳምና ሔዋን ከሰሩት የኛ ኃጢአት ይበልጣል አይበልጥም? እኛ እነሱ ቅጠሉን የበሉት እኛ ቅርንጫፉን ግንዱን ሁሉ ስሩን ሁሉ ቀቅለን በልተናል እኮ። አዳምና ሔዋን ዕፀ በለስን በሉ። አምላክ ለመሆን የሚችሉ ሁሉን ማወቅ የሚችሉ መስሏቸው በምክረ ከይሲ በሰይጣን ምክር ዕፀ በለስን በሉ። እንኳን አምላክ ሊሆኑ እንኳን አዲስ ነገር ሊያገኙ የነበራቸውንም አጡ። ጸጋ ክብራቸው ተገፈፈ፣ ባህሪያቸው ጎሰቆለ። እንጊዜ እግዚአብሔር እስከ ማታ ድረስ ጠበቀ። አዳም ወደ እግዚአብሔር አልመለሳል። ጠፋ። አዳም ተሸሸገ። ጫካ ውስጥ ገብቶ በዛፎች መካከል እርቃኑን ሆኖ ተሸፈነ። ይህን ጊዜ አዳም እግዚአብሔር ጠብቆ መጨረሻ ላይ እግዚአብሔር ፍለጋ ወጣ። ተመልከቱ፣ ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ መሃል ፀሐይ አይግባ ይላል። እግዚአብሔር እስከ ማታ ጠበቀ። ፀሐይ ሊገባ ሲል እግዚአብሔር አዳምን ፍለጋ መጣ። አዳም አዳም ሆይ ወዴት ነህ አለው። መጽሐፍ ቅዱስ የተጻፈው ለአዳም ይመስላችኋል? ኦሪት ዘፍጥረት ሲጻፍ እኮ አዳም ሞቷል። የለም። አዳም አዳም ሆይ ወዴት ነህ ያለው እኔና እናንተ ነው። አዳም አዳም ሆይ ወዴት ነህ አለው። አዳምን ምን አለ? ጌታ ሆይ ራቁቴን ስለሆንኩኝ ፈራሁ ተሸሸኩም። ምንም ስለሆንኩ ፈራሁ። አሁን አዳም ኃጢአቱን ተናገረ አልተናገረ? ራቁቴን ስለሆንኩኝ ፈራሁ ነው ያለው። የአዳም ኃጢአቱ ራቁት መሆን ነው እንዴ? ምን መብላት ነው? ዕፀ በለስን ስለበላሁ አላለ። ራቁቴን ስለሆንኩኝ ፈራሁ አለ። አዳም ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ነው። ራቁቴን ሆንኩኝ። ይሄ ማለት ምን መሰለህ? አንዳንድ ሰው ንስሐ አባቱ ጋር ይመጣና አባቴ ይሄ መጠጥ እኮ ጤና አሳጣኝ ይላል። ተመልከት፣ ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ሰካራም ነኝ ነው የሚባለው በቀጥታ እንጂ መጠጥ ጤና አሳጣኝ አይባልም። ራቁቴን ስለሆንኩኝ ፈራሁ ተሸሸኩም ማለት። እግዚአብሔር ደግሞ ጠየቀው፣ ራቁትህን መሆንህን በምን አወቅ? አትብላ ካልኩ ዛፍ በላህን አለው። ልብ አድርጉ ምዕመናን፣ እግዚአብሔር አሁን ዕፀ በለስን አዳም መብላት አለመብላቱን ያውቃል? ያው ገና ሳይፈጥረው ያውቃል። አዳም ሳያውቀው ስራውን ያውቃል። ግን ጠየቀው። ለምንድን ነው የሚጠይቀው? እግዚአብሔር ኃጢአታችንን በአንደበታችን እንድንናዘዝ ይፈልጋል። በምን አወቅ ራቁትህን መሆንህን? አትብላ ካልኩ ዛፍ በላህ ወይ አለው እግዚአብሔር። አዳም መለሰ፣ ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና በላሁ አለ። አሁን ተናገረ አልተናገረም? አምጦ አዳም ኃጢአቱን ተናዘዘ። ግን ኃጢአቱን መናዘዝ ብቻ ሳይሆን ክስ ጨመረበት። ማንም የከሰሰው ሔዋንን። አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ ክብር ይግባውና እግዚአብሔር ነው። ረዳት ትሁንህ ብለህ ምን ያልከኝ? አንተ እሷን ባሰጠኝ እኔም አልበላም። ስለዚህ ሁለተኛው ተከሳሽ ማን ነው? እግዚአብሔር። አያችሁ፣ ሰው ለኃጢአቱ በሰው ያመካኛል። እገሌ ገፋፍቶኝ፣ እገሊት ገፋፍታኝ፣ እንዲናርግ ብሎኝ እንዲናርግ ብላኝ ይላል። ሁለተኛው እግዚአብሔርን ይከሳል። አምላኬ ለምን ተወኝ ይላሉ እኮ አንዳንድ ሰዎች። የፈለጉትን ኃጢአት ሰርተው እንዲህ ሲሆን ለምን ዝም ይላል ይላሉ። ወጥተው የሰሩትን ኃጢአት። በእውነት አዳም እኮ ሔዋን የተሰጠችው ቀን ምንድን ነው ያለው? ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ። አሁን ፍቅሩ ሲያልቅ ደግሞ የሰጠኸኝ ሴት አለ። አንዳንዴ እግዚአብሔርን ሰጠን ብለን ደስ ብለን የተቀበልነውን ነገር ስንቆይ ደግሞ አልክብኝ፣ ምን አደረኩ እንላለን። እግዚአብሔር ቀጠለ፣ ሔዋንን ጠየቃት። ምን አለ? ለምን ዕፀ በለስን ሰጠሽው እንዲበላ አለ። የአዳምን ወሬ ይዞ ሔዋን ላይ አልጮኸም እግዚአብሔር። ሁሉም ሰው የራሱን ታሪክ እንዲናገር እድል የሚሰጥ አምላክ ነው። ስለዚህ ወደ ሔዋን ዞረና ያደረግሽው ምንድን ነው አላት። እባብ አሳተኝና በላው። ማን አሳተኝ? አሁን አያችሁ፣ የአዳምና ሔዋን ጸሎት እስካሁን አልተቀየረም። እኛም እንደዛ ነን እኮ። በሰው እናመካኛለን፣ በእግዚአብሔር እናመካኛለን፣ ሶስተኛ በእባብ እናመካኛለን። አሁን እባብ ማን ነው? ዲያብሎስ ነው። ሰይጣን አሳሳትን ይላለን። ምን ያለ ልባት ያስብ ሰይጣን አሳሳ። አሁን ሰይጣን አሳስተን ማርባር። ግን አሁን በዚህ ዘመን እውነት እንደው ሰይጣን ራሱ ያስፈልገናል ለኛ ለምንሰራው
ራሳችንን እንችለናል እኮ ተደራጅተን በደንብ ኃጢአት በደንብ እኮ እየሰራን ነው። አሁን በዚህ ዘመን እኛ ሰይጣንም አላስፈለገንም። ሰይጣን ራሱ ሳይታዘብ ይቀራል። ትውልድ ተክቻለሁ ይላል እኮ አይደል? አዎ ከኔ የተሻለ ክፉ የሚሰሩ ሰዎች። ለማንኛውም ሰበብ እንደማያድን የምታውቁት በአዳም በሔዋን ነው። ግን የሁሉ ጥያቄ ለምንድን ነው እግዚአብሔር የሚጠይቀው? ኃጢአታችንን እንድንናገር እግዚአብሔር ይፈልጋል አይፈልግም? ይፈልጋል። በቃ ኃጢአታችንን ለካህን ልንናገር ይገባል ማለት ነው። ቅድስት ቤተ ክርስቲያን ሕግ ሰርታ አርቅቃ ስትሰጠን እንዲሁ እንደዋዛ አይደለም። ከቃለ እግዚአብሔር ወይም ደግሞ ከእግዚአብሔር ከኢየሱስ ክርስቶስ የተማረችውን ነው ለኛ አሳልፋ የምትሰጠንና ለካህን ራሳችንን ማስገዛት ያስፈልጋል ማለት ነው። ሌላው እዚህ ጋር እንደው አጽንኦት ሰጥታችሁ እንድታልፉልኝ የምፈልጋት አንዲት ነገር አለች። ንስሐ ስንገባ እጅግ በጣም ብዙ ኃጢአት ሰርተን የምንመለስ ሰዎች አለን። የሄድነው ግን ንስሐ ልንገባ ንስሐዎቻችንን ዲቴል እያንዳንዷን ነገር ያደረግነውን እንዲያርጌ ከዛ እንዲያርጌ ከዛ እንዲበልጭ ለምሳሌ በምግብ መብላት ብናየው መጀመሪያ እጄን ታጥቤ ከዛ በኋላ ሰላም አጥብ ከዛ በኋላ 3 ጉርሻ ጎርሼ ከቀዩ ከዛ በኋላ ከነጩ 2 ጉርሻ ጎርሼ ምናምን እያልን ኃጢአታችንን እያንዳንዷን ነገር ብትን አድርገን ምናወራ ሰዎች አለን። ክፉ ነገርንም ቢሆን ለምሳሌ ስርቆት ሰርቀን ቢሆን የሰረቅንበትን ያሰራረቁን ዘዴ ሁሉ እንናገራለን። ይሄ ማለት ምን ማለት መሰላችሁ? ንስሐ የምንገባበት ሰው ወይም ደግሞ ያ ካህን ከሰዋዊ ባህሪ ውጪ ያለ እስኪመስለን ድረስ አሉ። አሁን እዚህ ጋር ብዙ ጊዜ የሰማኋቸው ነገሮች ልንገራችሁ። አንዳንድ ሰዎች ከተለያዩ ሰዎች ጋር በዝሙት ይወድቁና እያንዳንዷን ገና ሲያዩ የተሰማቸውን ስሜት ጭምር ለካህኑ መናገር ይፈልጋሉ። በተለይ እንደዚህ አይነት ንስሐዎች ለመነኮሳት በጣም የተጸየፉ ጽዩፍ ንስሐዎች ናቸው። አትግቡ ማለት ሳይሆን ዝሙት ፈጽም ያለውኝ ብሎ መናገር ብቻውን በቂ ነው ማለት ነው። ከእንደዚህ አይነት በእንደዚህ አይነት ሁኔታ እንደዚህ ለብሼ እንዲያርጌ ምናምን የሚሉ በጣም ዲቴሎች አያስፈልጉትም። አንደኛው ይሄ ነው። ሌላው ደግሞ ንስሐችንን ስንገባ ከላያችን ላይ እያራገፍን እንደሆነ የምንረዳ ሰዎች በጣም ጥቂቶች ነን። እጅግ በጣም ጥቂቶች ነን። ለምሳሌ በጣም ቆሽሸን ሻወር ስንወስድ ስንታጠብ እንዴት ነው እድፉ ከሰውነታችን ላይ የሚለቀው? ልክ እንደዛ ማለት ነው ንስሐ ማለት። በጣም እስክንቆሽሽ ድረስ እንቆያለን? አንቆይም። ላብ የሚል ስሜት ከተሰማን ወይም ደግሞ የእግር መንገድ ከሄድን ትንሽ ሰውነታችንን ሽክክ ካለ ወዲያውኑ ገብተን እንታጠባለን። ንስሐ ልክ እንደዛ ነው። መች እንደምንሞት አናውቅምና ቢያንስ ቀንሰኑ አስታግሰኑ ከላያችን ላይ ወርደን ተተኪ ትውልድ አፍርቻለሁ ብሎ ከሚኮራብን ሰይጣን ራሳችንን ልናተርፍ ይገባል ብዬ አስባለሁ። እንግዲህ ተዘጋጃጅተው የቀረቡላችሁ ቪዲዮዎች እነዚህ ናቸው። እስከ መጨረሻው ድረስ አብራችሁኝ ስለቆያችሁ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። እንዲህ ያሉ መካሪ ገሳጭና አስተማሪ የሆኑ ቪዲዮዎች ወደ እናንተ እንዲደርሱ ሁላችሁም ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቷን እየነካችሁ አብራችሁ እንድንጓዝ በአክብሮት ጋብዛችኋለሁ። በቅርብ ቀን እጅግ በጣም ያማረ በእውነት ነው የምላችሁ የትኛውም ሚዲያ ላይ ያልታየ የትኛውም ስፍራ ላይ ያልተጎበኘ በግለሰብ እዛ ስፍራ ላይ ያሉ ሰዎች ብቻ የሚጎበኙትና የሚያውቁት አስገራሚና አስደናቂ የሆነ ገዳም ይዤላችሁ እመጣለሁ። በዚያ ስፍራ ላይ ለመሄድ ዝግጅቴን ሙሉ በሙሉ ጨርሻለሁ። ለዛ ገዳም የሚላክላችሁ ዕጣን፣ ጧፍ፣ ዘቢብ የምትፈልጉ ሰዎች ካላችሁ በዚህ ስልክ ቁጥር በመደወል በቀጥታ ለገዳሙ መላክ ትችላላችሁ። ቪዲዮውን በሚቀጥሉ ቪዲዮዎች በመሰራው ቦታው ላይ ያለውን በደንብ አድርጌ ይዤላችሁ እመጣለሁ። በተለይ የአቡነ ገብረ መንፈስ ቅዱስ ወዳጅ የሆናችሁ ሰዎች ይሄንን መልእክት በደንብ የምትሰሙ ሰዎች መልእክት ማስቀመጥ መልእክት መላክ ትችላላችሁ። የተለያዩ ነገሮች የኩስኩስት መቆራርቶች፣ መጎናጸፊያዎች፣ ቀጸላዎች ለቤተክርስቲያኑ የሚሆኑ ነገሮች መላክ ትችላላችሁ በዚህ ስልክ ቁጥር እየደወላችሁ ማለት ነው። ወስብሐት ለእግዚአብሔር። እንግዲህ ሀገራችንን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ላለው ወስብሐት ለእግዚአብሔር። ሰላም ቆዩ። ቻው።